ሲምበሊን አቤት አቤት መኝታ ክፍሏ በጣም ልዩ ነው። ይገርማል። ክፍሏ በሙሉ ባህር በብርና በልዩ ጌጣጌጥ የተለበጠ ነው። እንዲያውም ምን ልበላችሁ፣ የዕለቱ የኔና የእርሷ ሁኔታዎች ያቺ ኩሩ እመቤት ክሊዮፓትራ ወዳጇን አንቶኒዮን ያገኘች ምሽት አይነት ታሪክ ይመስላል እና በአጠቃላይ በእኔ በኩል ጀግንነትና ጥበብ የተሞላበት ተአምር ተሰርቶ ነበር ማለት እችላለሁ። እያቻይም በሮማው ንጉሠ ነገሥት በአውግስጦስ ቄሳር ዘመን ሲምበሊን የሚባል ንጉሥ በምድረ እንግላንድ ነግሶ ነበር። በዚያን ዘመን እንግላንድ ብሪታንያ ተብላ ትታወቅ ነበር። የሲምበሊን የአሚን ሚስት የነበረችው 2 ወንዶችና አንዲት ሴት ልጅ በሕፃንነታቸው ጥላ ከዚህ ዓለም በሞት ተለየች። ከሦስቱ ልጆች መሃል ሴቷ አሞጂን ታላቅ ስትሆን እርሷም በአባቷ ቤተ መንግሥት ውስጥ ለማደግ ዕድል አጋጥሟታል። 2ቱ የሲምበሊን ወንዶች ልጆች ግን ከሕፃንነት ማሳደጊያ ቤታቸው ድንገት ይሰረቃሉ። ልጆቹ በተሰረቁበት ጊዜ ታላቅየው የ5 ዓመት ታናሽየው ደግሞ ጨቅላ ሕፃን ነበር። 2ቱ ወንዶች በማን እንደተሰረቁና ወዴትስ እንደተወሰዱ ለሲምበሊን እንቆቅልሽ ሆኖበት ኖረ። ከአሚን ሚስቱ ሌላ ሲምበሊን ለሁለተኛ ጊዜ አግብቷል። ሁለተኛዋ የሲምበሊን ሚስት በተፈጥሮዋ እኩይ አድመኛና ለኢሞጂንም ጨካኝ እንጀራ እናት ሆነች። ኢሞጂን ወላጅ እናቷ ከሞተች ወዲህ በዚህች ጨካኝ እንጀራ እናት ንግሥት እጅ በመውደቋ በወጣትነቷ የሕይወት ዕጣዋ እጅግ አሰቃቂ ሊሆን በቃ። ንግሥቲቱ ምንም እንኳን ኢሞጂንን አምርራ ብትጠላትም እጅግ ክፉ የእንጀራ እናት ብትሆንም ከመጀመሪያ ባሏ ለወለደችው ወንድ ልጇ ልትድራት ፈለገች። ንግሥቲቱም እንደ ሲምበሊን 2 ማግባቷ ነበር። ኢሞጂንን ከሌላ ባል ለወለደችው ወንድ ልጇ ልትድር የፈለገችበት ዋነኛ ዓላማ ሲምበሊን ከዚህ ዓለም በሞት ሲለይ የብሪታንያ ዘውድ ክሎተን የተባለው ልጇ ደፍቶት ሥርወ መንግሥቱ ወደ እርሱ የዘር ሐረግ እንዲዞር ጽኑ ፍላጎቷ ነበር። የሲምበሊን ወንዶች ልጆች የማይገኙ ከሆነ ልዕልት ኢሞጂን ወራሽ መንግሥት እንደምትሆንም ንግሥቲቱ በማወቋ ልጇን ከእንጀራ ልጇ ጋር በትዳር ብቻ ሳይሆን በዘውድ ውርስ ሰንሰለት ልታቆራኝ፣ ይህ ሁሉ የንግሥቲቱ ዕቅድና ፍላጎት ግን ሳይሳካ ቀረ። ኢሞጂን አባቷም ሆነ የእንጀራ እናቷን ሳታማክርና እንዲያውም ሳያውቁት ሌላ ወንድ ታገባለች። ፖስት ሂውምስ የኢሞጂን ባለቤት የዘመኑ ድንቅ ምሁር፣ የወጣለት አዋቂና እጅግ ጨዋ ሰው ነበር። ወላጅ አባቱ ለሲምበሊን ባለሟል በመሆን በልዩ ልዩ ጦር ግንባሮች ሲዋጋ ነበር የሞተው። ዕድለቢስ ፖስት ሂውመስ ወላጅ እናቱን ያጣው ገና እንደተወለደ ሲሆን እናቱ የሞተችውም አምርራ በማዘኗ ምክንያት እንደነበር ይታወቃል። ሲምበሊን ወላጆቹን ላጣው ሕፃን እጅግ ከማዘኑና ከመራራቱ የተነሳ ፖስት ሂውመስን ወስዶ በቤተ መንግሥቱ ውስጥ እንደ ልጁ በትምህርት ኮትኩቶ ያሳድገዋል። የልጁን መጠሪያ ስምም ፖስት ሂውመስ ብሎ የሰየመው ራሱ ሲምበሊን ነበር። ፖስት ሂውመስ የተባለበትም ከወላጅ አባቱ ሞት በኋላ በመወለዱ ነበር። ኢሞጂንና ፖስት ሂውመስ ከሕፃንነታቸው ጀምሮ አብረው በመጫወት ጓደኛሞች ሆነው ከማደጋቸውም በላይ ሁለቱንም በትምህርት አንጸው ያስተማሯቸውም አንድ ምሁር ነበሩ። ሁለቱም በጽኑ ፍቅር ተሳስረው ገና ከልጅነታቸው ጀምረው አብረው በመኖራቸው በዘመናት የጠበቀ ወዳጅነታቸው ሳቢያም መለያየት ባለመቻላቸው ያላንዳች ቤተሰባዊ ፍቃድ ስውር የጋብቻ ሥነ ሥርዓታቸውን ይፈጽማሉ። ንግሥቲቱ የሁለቱን ወጣቶች ጋብቻና ድርጊት ሰላይ መድባ ትከታተል ነበር። የኢሞጂንና የፖስት ሂውመስንም በስውር መጋባት የምታስብ መስላ ጉዳዩን ፈጥና ለሲምበሊን ነገረችው። የኢሞጂንና የፖስት ሂውመስንም በስውር መጋባት ስትደርስበት ግን እጅጉን ትቆጣለች። ንዴቷን አፍና ለንጉሡ ክብር የምታስብ መስላ ጉዳዩን ፈጥራ ለሲምበሊን ነገረችው። የሚወዳት ልጁ በዘር ሐረግ የወረሰችውን ንጉሣዊ ክብር የማስጠበቅ ኃላፊነቷን ዘንግታ የነገሥታት ዝርያ ከሌለው ያውም ከተራ ሰው ጋር ዝቅ ብላ መጋባቷ ሲምበሊንን እጅግ ያስቆጠዋል። በድፍረት ድርጊቱም
ፖስቲዩመስን ከብሪታንያ እንዲባረርና በትውልድ አገሩም ለዘላለም እንዲጋዝ ሲምበልን ይፈርድበታል። ኢሞጂን ከውድ ባለቤቷ በመለየቷ ከባድ ሐዘን ወደቀባት። በኢሞጂን ላይ የወደቀው ሐዘን መሪርና አስጨናቂ በመሆኑም ንግሥቲቱ ያዘነችላት ለማስመሰል ሞከረች። ፖስቲዩመስ ለኑሮው ወደ መረጠው ስፍራ ወደ ሮም ከመሄዱ በፊት ከኢሞጂን ጋር በስውር እንዲገናኙ ንግሥቲቱ ዕቅድ አወጣች። ይህ ደግ አድራጊና አዛኝ መስላ ያቀደችው ወደፊት ለወጠነችው ድብቅ ዓላማዋ ለልጇ ለክሌንተም ጠቃሚ እንደሚሆን አስቀድማ በማሰብ ነበር። ጋብቻው ሕጋዊ እንዳልሆነ ሁሉም ንጉሡ ሳይስማማ የተፈጸመ በመሆኑ እንደማይጸድቅ ባለቤቷ ከሄደ በኋላ ገልጻ ኢሞጂንን ለማግባባት ነበር የንግሥቲቱ ዝግጅት። ኢሞጂንና ፖስቲዩመስ የጋለ ስሜታቸውን የሚገልጹ የፍቅር ቃላት ተለዋወጡ። ኢሞጂን የእናቷ የነበረውን የአልማዝ ቀለበት ለፖስቲዩመስ በስጦታ አበረከተችለት። እርሱም በበኩሉ ያንን የአልማዝ ቀለበት በፍጹም ከእጁ እንደማይለየው ቃል ይገባል። ፖስቲዩመስ ለፍቅራቸው ምልክትና ማስታወሻ ይሆናት ዘንድ ከእጁም እንዳትለየውና በጥንቃቄ እንድትይዘው አጥብቆ ከለመናት በኋላ ግሩም የእጅ አምባር ያስርላታል። ሁለቱ ባልና ሚስት ላለመረሳሳት የተለዋወጡትን ቀለበትና የእጅ አምባር የፍቅራቸው ምልክት አድርገው ለዘላለሙ እንደሚጠብቁት የእምነት ቃል ኪዳን ከተለዋወጡ በኋላ ለመጨረሻ ጊዜ በእንባ ጎርፍ ታጥበው ተሰነባበቱ። ምስኪኗ ኢሞጂን ተስፋ ቆርጣ ያውም በአባቷ ቤተ መንግሥት ውስጥ በብቸኝነት መኖር ስትጀምር፣ ፖስቲዩመስ ደግሞ ቀሪ ሕይወቱን በግዞት ለማሳለፍ ወደ ተመረጠለት ሮማ ከተማ ደረሰ። ፖስቲዩመስ ሮም ከደረሰ በኋላ ከተለያዩ ሀገሮች ከመጡና እጅግ ደስተኛ ከሆኑ ወጣቶች ጋር ጓደኝነትን ይመሰርታል። እነዚህ ደስተኛ ወጣቶችም ዘወትር ስለ ሴቶች ውበትና ተፈጥሮ እንደልባቸው የሚያወሩ ነበሩ። እያንዳንዳቸው የራሳቸውን ሀገር ሴቶች ውበት፣ በተለይም የግል ወዳጆቻቸውን ቁንጅናና መልካም ባህሪ እያነሱ ሁሌ የሚያወድሱ ነበሩ። ፖስቲዩመስ የውድ ባለቤቱን ሸጋ ባህሪና ውበት በሕሊናው ማኅደር ከትቦ የሆዱን በሆዱ አድርጎ ዝምታን ቢመርጥም የጓደኞቹ የደግነት ወሬና ጉራ የተሞላበት ውዳሴ ግን ዘወትር ያብከነክነው ጀመር። የእርሱ ባለቤት ውዲቷ ኢሞጂን በዓለም ላይ ወደር የሌላት ቆንጆ፣ ጨዋ፣ ትሑት፣ ታማኝና ወረት የማይሽራት እመቤት መሆኗን ደጋግሞ ለጓደኞቹ ይገልጽላቸዋል። ከወጣቶቹ አንዱ ኢያቺሞ የተባለው አንዱ የብሪታንያ ሴት ከብዙ ቆነጃጅት ሮማውያን እመቤቶች ትበልጣለች ተብላ በፖስቲዩመስ አንደበት መወደሷ እጅግ አናደደው። እንዲያውም የሀገሩ የሮማ ሴቶች ቁንጅናና ስብዕና ልቆ እንደሚታይና ፖስቲዩመስ በጣም ያወደሳትን ሚስቱን ቅንነቷን ጥርጣሬ ውስጥ እንዲያስገባ ይፈታተነው ጀመር። በመጨረሻም ከብዙ ጊዜ ንትርክ በኋላ ኢያቺሞ ወደ ብሪታንያ ለመሄድና ኢሞጂንን በፍቅር አጥምዶ ቅንነቷን እንዲፈታተን በቀረበው ሐሳብ ፖስቲዩመስ ይስማማል። ኢያቺሞ ወደ ብሪታንያ ተጉዞ ኢሞጂንን በፍቅር ማጥመድ ካልቻለና ይህ እኩይ ድርጊቱ ያልተሳካ እንደሆነ ግን እጅግ ከፍተኛ የሆነ ገንዘብ ከተረታ እንደሚያወጣ ይወራረዳሉ። ነገር ግን ኢያቺሞ ኢሞጂንን በፍቅር ማጥመድ ከቻለና ፖስቲዩመስ ለፍቅራቸው ዘላለማዊ ማስታወሻነት ምልክት የሆናቸው ዘንድ የሰጣትን የእጅ አምባር እንድትሰጠው ማድረግ ከቻለ እርሱም ያኔ ኢሞጂን የሰጠችውን የፍቅራቸውን ምልክት የሆነውን ቀለበት ከተረታ ለኢያቺሞ ሊሰጠው ውርርዳቸው እንዲሰረዝ ይስማማሉ። ሆኖም ግን ፖስቲዩመስ በኢሞጂን ባህሪ ጽኑ እምነትና ቀጥተኛ አቋም አይነተኛ ችግርና ፈተና እንዳይደርስ ግን መስጋቱ አልቀረም። በውርርዱ መሠረት ኢያቺሞ ሳይውል ሳያድር ጉዞውን ወደ ምድረ ብሪታንያ ቀጠለ። ብሪታንያ በደረሰ ጊዜም የባለቤቱን የፖስቲዩመስን የልብ ጓደኛ መሆኑን በትህትና ገልጾ ከኢሞጂን ጋር ይተዋወቃል። እርሷም በበኩሏ በታላቅ አክብሮት ተቀብላ አስተናገደችው። ከጥቂት ጊዜ በኋላ ግን ከእንግድነት ዓለም ወጥቶ ቤተኛ በመሆን በፍቅር እንደከጀላት ኢሞጂን በተረዳች ጊዜ እጅግ አድርጋ ናቀችው።
እንዲያውም በጥላቻ ርቃ አጠገቧ ዝር እንዳይል መሻቷን ሲረዳ ያቀደው ርካሽ ድርጊት ጨርሶ እንደማይሳካ ግልጽ ሆነለት። ኢያቺሞ ከፖስቲዩመስ ጋር የገባውን ውርርድ የግድ ማሸነፍ እንዳለበት ቢያምንም ለማሸነፍ የሚረዳውን መንገድና ስልቱን ግን መቀየስ ነበረበት። ለዓላማው መሳካት ይረዳው ዘንድ ጥቂቶቹን የኢሞጂን አገልጋዮች በጉቦ ለመደለል አቀደ። በእነሱ አማካኝነት በቀን መኝታ ክፍሏ ውስጥ ገብቶ ከተደበቀ በኋላ ኢሞጂን ማታ አካሏን ሙሉ በሙሉ አሳርፋ ወደ እንቅልፍ ዓለም ጭልጥ ብላ ስትገባ ኢያቻሞ ከተደበቀበት ትልቅ ሳጥን ወጥቶ ያቀደውን ለመፈጸም ይወጥናል። ኢያቻሞ ውጥኑን ከግቡ ከማድረሱ ጉቦ በሰጠው በኢሞጂን አገልጋዮች አማካኝነት በቀን ተሰርቆ መኝታ ክፍሏ ገብቶ አንድ ትልቅ ሳጥን ውስጥ ይሸሸጋል። እኩለ ሌሊት ላይ ኢሞጂን ከባድ እንቅልፍ ሲጫጫናት አጅሬ ከተደበቀበት ትልቅ ሳጥን ውስጥ ይወጣል። የኢሞጂንን የመኝታ ክፍል ሁኔታ በጥንቃቄ እየቃኘ በወረቀት ላይ ማስፈሩን ተያዘው። እያንዳንዱን እይታ በጥንቃቄ ሲመለከትና ሲመዘግብ በኢሞጂን አንገት ላይ ያለውን ማርያም የሳማትን ምልክት ድንገት አስተዋለው። ይህ ሁሉ ኢሞጂን በከባድ እንቅልፍ ተውጣ ስለነበር ፖስቲዩመስ ለፍቅራቸው ምልክት የሆናቸው ዘንድ ሰጧት የነበረውን አምባር ኢያቻሞ ከክንዷ ላይ ሲያወልቅ ጨርሶ አልነቃችም ነበር። ኢያቻሞ የልቡ ደርሶ ውርርዱን ማሸነፉም ታውቆ ተደብቆበት በነበረበት ትልቅ ሳጥን በዝግታ ገብቶ ይደበቃል። ዓላማውን ካሳካ በኋላ ኢያቻሞ በማግስቱ ሌሊት ጉዞውን ወደ ሮማ ቀና። ከረጅምና አድካሚ ጉዞ በኋላ ሮም እንደገባ ባገኘው ድል ተኩራርቶ በፖስቲዩመስ ላይ ሊፎክርበት፣ ይስቅበት፣ ይሳለቅበት ጀመር። ኢሞጂንን አግኝቶ የእጁን አምባሯን አውልቃ እንደሰጠችውና እንደውም አንድ ሌሊት ከእርሷ ጋር በገዛ መኝታ ቤቷ አብሯት እንዳሳለፈ ጉራ በተሞላበት ድንፋታ ይናገር ጀመር። በዚህ አይነት ጉራ ኢያቻሞ የፈጠራና የውሸት ታሪኩን እንዲህ እያለ መንዛቱን ቀጠለ። አቤት አቤት! መኝታ ክፍሏ በጣም ልዩ ነው። ይገርማል። ክፍሏ በሙሉ ባህር በብርና በልዩ ልዩ ጌጣጌጥ የተለበጠ ነው። እንዲያው ምን ልበላችሁ፣ የዕለቱ የኔና የእርሷ ሁኔታ ያቺው ኩሩ እመቤት ክሊዮፓትራ ወዳጇን አንቶኒዮን ያገኘችው ምሽት አይነት ታሪክ ይመስላል። እና በአጠቃላይ በእኔ በኩል ጀግንነትና ጥበብ የተሞላበት ተአምር ተከውኖ ነበር ማለት እችላለሁ አለ ኢያቻሞ ደረቱን በኩራት ነፍቶ። ፖስቲዩመስ በኢያቻሞ ጉራና ድንፋታ ውስጡን ከበገነ በኋላ ወዳጄ ሆይ የምትለው ሁሉ ሐቅ ነው፣ አንድ ሐሰት የለበትም። ነገር ግን ይህ ሁሉ ሐቅ ሲነገር የሰማሁ እንጂ አንተ ባይንህ ጨርሶ ያየኸው አይደለም። የመኖሪያ ቤቷ ጭስ ማውጫ ከመኝታ ክፍሏ በስተደቡብ ይገኛል። ከጭስ ማውጫው ጎን ደግሞ የመታጠቢያ ክፍሏ አለ። እንዲያውም በሕይወቴ ሙሉ መታጠቢያው ላይ ያለችውን የሐውልት ቅርጽና እጹብ ድንቅ ጥበብ ያላት ምስል አይቼ አላውቅም። ይሄም ልክ እንደ ቅድሙ ሲነገር የሰማሁ እንጂ መቼም አንተ ባይንህ በብረቱ አላየኸውም። ለምን ብትል አሁን ያወሳኸውን የሚያውቁ ሁሉ ዘወትር አድናቆት ሲናገሯት የሚሰማ ነውና፣ አንተም ወዳጄ የሰማኸውን ነው የምታስተጋባው ባክህ አለ ፖስቲዩመስ በብሽሽቅ። ኢያቻሞ ለፖስቲዩመስ ተቃውሞ እጁን ሳይሰጥ እንዲያውም የኢሞጂን መኝታ ክፍል የጣራው አወቃቀር ድንቅ የጥበብ ሥራ እንደሆነ ምንም ሳያዛንፍ አስተካክሎ ከገለጸለት በኋላ አይ የኔ ነገር እኒያን ሁለት የእሳት መቆስቆሻ ብረቶቿን ድንቅነት ሳልነግርህ ረስቼዋለሁ። ለካ አየህ ሁለቱ የእሳት መቆስቆሻዎች ከንጹህ ብረት የተሰሩ ሲሆኑ ሁለቱም በአንድነት ሲያንጸባርቁ ብታይ ሁለት የፍቅር አማልክት የሚጠቃቀሱ ይመስል ነበር በማለት የእርሱንና የኢሞጂንን ሁኔታ በተምሳሌት አዋስቦ በአድናቆት ተናገረ። ቀጥሎም ከኢሞጂን ክንድ ላይ አውልቆ የያዘውን አምባር ከኪሱ አወጣ። ጌታው፣ ለመሆኑ ይሄ ጌጥ ከዚህ ቀደም አይተው ታውቃለህ? ባይገርምህ ይህንን ጌጥ ከክንዷ አውልቃ የሰጠችኝ ራሷ እመቤት ኢሞጂን ነች። ይህንን ስትሰጠኝ በወቅቱ ከገጿ ላይ ይነበብ የነበረው ፈገግታና ልዩ እንቅስቃሴ ከስጦታው እጅግ ይልቃል። ሆኖም ግን ሁሉም ነገር ያማረ የሰመረ ሊሆን ችሏል። አምባሩን ካበረከተችልኝ በኋላ በአንድ ወቅት ይህ አምባር ወደር የሌለው እጅግ ውድ ስጦታ ነበር አለችና ጅሪት አለና ድምፁን በማጥፋት በመጨረሻም አንገቷ ላይ ስላየው ማርያም የሳመቻትን ምልክት አሳምሮ መተረኩን ቀጠለ። የኢያቻሞ ልፍለፋና ትምክት ፖስቲዩመስን በልህ ሲቃ ሰቅዞ ቢያሰቃየውም በጉራ መንፈስ የተናገረውን ሁሉ ከመጠራጠር በስተቀር
አንዱንም አላመነም። ነገር ሆዱ ገብቶ በንዴት እሳት ተቃጠለ። አላስችል ብሎትም የቁጣ ናዳ ኢያቻሞ ላይ ያወርድበት ጀመር። ኢያቻሞ ከኢሞጂን ዘንድ የእጅ አምባሯን ማምጣት ከቻለ በውርርዳቸው መሠረት የአልማዝ ቀለበቱን ሊሰጠው ተስማምቷልና እነሆ ፖስቲዩመስ ቆሽቱ እያረረ አስረከበ። ቁጣና ቅናት ተባብረው ፖስቲዩመስን አሰቃዩት። ከጥቂት ጊዜ በኋላ ብሪታንያ ለሚገኘው ታማኝና አዛውንት ወዳጁ ለፒሳኒዮ ደብዳቤ ይጽፋል። ይህ ታማኝ ወዳጁ ፒሳኒዮ የኢሞጂን የቅርብ አገልጋይ ሆኖ ለብዙ ዘመን ካጠገቧ የማይለይ ነበር። ፖስቲዩመስ ለወዳጁ ለፒሳኒዮ በጻፈው ደብዳቤ ውስጥ ሚስቱ ኢሞጂን ታማኝ ላለመሆኗ ተጨባጭ ማስረጃ እንዳገኘና ፒሳኒዮ ኢሞጂንን ሚልፎርድ ሃቨን ወደ ተባለው የዌልስ የባህር ወደብ ወስዶ እንዲገላት ፍላጎቱን ገልጾ ይጽፍለታል። በሌላ በኩል ለሚስቱ ለኢሞጂን ደግሞ ወዲያውኑ ሐሰት የተሞላበት የማታለያ ደብዳቤ ይጽፍላታል። በደብዳቤው ውስጥ በእርሷ ፍቅርና ናፍቆት የተነሳ መኖር እንዳልቻለ፣ ወደ ብሪታንያ ቢመለስ ሞት እንደሚጠብቀው፣ ለሁለቱ አማካይ ወደ ሆነው ወደ ሚልፎርድ ሃቨን ከፒሳኒዮ ጋር እንድትሄድ ልመና አቅርቦ እዚያው እንደተቃጠሩበት ስፍራ እንደሚጠብቃትና መገናኘት እንደሚችሉም ፍላጎቱን ዘርዝሮ ይጽፍላታል። ያቺ ንጽሕት ባሏን ከሁሉም በላይ አፍቃሪና ጥርጣሬ ባታውቀው እመቤት ኢሞጂን አደጋ እንደሚያጋጥማት ብታውቅም ከሕይወቷ አብልጣ የምታፈቅረውን ፖስቲዩመስን ለማየት እጅግ ጓጓች። ከፒሳኒዮ ጋር ጉዞ ልትጀምር ስትነሳ የዚያን ዕለት ምሽት የባለቤቷ ደብዳቤ ይደርሳታል። ኢሞጂንና አዛውንቱ ፒሳኒዮ ማንም ሳያቸው ጉዟቸውን ይቀጥላሉ። ከረጅም አድካሚ መንገድ በኋላ ጥቂት ምዕራፍ ሊቀራቸው ሲል ጓደኛው ለፖስቲዩመስ ታማኝ የነበረው ፒሳኒዮ ድንገት ሐሳቡን ይለውጣል። ከእንግዲህ ለፖስቲዩመስ ታማኝ ላለመሆንና የክፉ ሐሳቡ ተካፋይ እንዲያውም አድራጊ ላለመሆን ይቆርጣል። ጨካኙ ባለቤቷ ፖስቲዩመስ በሚስጥር ደብዳቤ ጽፎ ያዘዘውን ዘግዝኮ ለኢሞጂን ይነግራታል። ያቺ ውድ ባለቤቷን ለማየት ባያሌው የናፈቀችው እመቤት ከዚያ በተናፋቂው ባለቤቷ የሞት ጽዋ እንድትጨልጥ እንደተሴረባት ስትረዳ ሰማይ ተደፋባት፣ ቀኑ ጨለመባት። ያልተጠበቀ አስደንጋጭ ሕይወት ዱብዳ ወረደባት። አዛውንቱ ፒሳኒዮ የኢሞጂንን ድንጋጤ አይቶ እንድትጽናና ያግባባት ጀመር። መንፈሷንና አካሏን በትዕግሥት አጠንቅራ ከቆየች በኋላ ባለቤቷ ፖስቲዩመስ በሕገ ወጥ ሐሳቡና ጭካኔው ከጸጸት እሳት መቃጠሉ እንደማይቀር ያስረዳታል። ከደረሰባት ስቃይ ጋር ወደ አባቷ ቤተ መንግሥት ለመመለስ አለመፈለጓ የባሰ ከባድ ችግር ላይ እንደሚጥላት ገለጸላት። ስለሆነም በጉዞዋ ላይ ለራሷ ደህንነት ስትል የወንድ ልብስ መልበስና ውጫዊ እሳነቷን መለወጥ እንዳለባትም ፒሳኒዮ አበክሮ ይመክራታል። በፒሳኒዮ ሐሳብ ኢሞጂን ትስማማለች። ራሷን እንደ ወንድ መለወጥም ወደ ሮም ለመዝለቅ እንደሚረዳት ታስባለች። ምንም እንኳን ያ ጨካኝ ባለቤቷ ሕይወቷን ሊቀጥፈው በስውር ቢያደባም እርሷ ግን እስካሁን ድረስ እርሱን ከልብ ከማፍቀር ላፍታ እንኳን አልተቆጠበችም። አዛውንቱ ፒሳኒዮ የወንድ ልብስ አምጥቶ ከሰጣት በኋላ የሚያጋጥማትን መከራና ስቃይ በጸጋ ተቀብላ እንዲያውም እንድትጋፈጠው አጥብቆ ከመከራት በኋላ እርሱ ግን ለብቻው ወደ ጌታው ቤተ መንግሥት ለመመለስ ቆረጠ። ከመለያየታቸው በፊት ግን አንድ መድኃኒት ያለበት ብልቃጥ በታላቅ ትሕትና ይሰጣትና ይህንን ብልቃጥ የሰጠችው ንግሥቲቱ እንደሆነች፣ በውስጡ ያለው መድኃኒትም ማንኛውንም ድንገተኛ ሕመም ፈዋሽ እንደሆነ ይነግራታል። አዛውንቱ ፒሳኒዮ የኢሞጂንና የፖስቲዩመስ የልብ ወዳጅ በመሆኑ ንግሥቲቱ አጥብቃ ትጠላዋለች። ይህንን ፒሳኒዮ ለኢሞጂን የሰጣትን ብልቃጥ መርዝ ያለበት መስሏት የሰጠችው ንግሥቲቱ ነበረች። ንግሥቲቱ የግል ሐኪሟን መርዝ ያለበት ብልቃጥ እንዲሰጣት ታዘውና የመርዙንም ውጤት በአንዳንድ እንስሳት ላይ ለመሞከር እንደፈለገች አድርጋ ትነግረዋለች። ያ የንግሥቲቱ የግል ሐኪም ተንኮለኛ ባሕሪዋን ጠንቅቆ ያውቅ ነበርና እውነተኛ መርዝ ሳይሰጣት ቀረ። በአንጻሩ ግን በማንም ሰብአዊ ፍጡር ላይ ምንም አይነት ችግር የሚያስከትል እንዲሁም ምናልባት ሰው ቢጠቀምበት እንኳ እንቅልፍ የሚያስወስድና ለጥቂት ሰዓታት ብቻ የሞተ የሚያስመስል መድኃኒት ይሰጣታል። ይህንም በብልቃጥ ውስጥ የነበረውን መድኃኒት አዛውንቱ ፒሳኒዮ ፍጹም ልባዊ በሆነ ትሕትና ለኢሞጂን የሰጣት፣ እንዲያውም ምናልባት መንገድ ላይ ድንገት ቢያማት
እንድትጠቀምበት አስቦ ነበር እና ለእርሷ ደህንነት ሲል ከምርቃትና ከጸሎት ጋር ከገባችበት ፈተናም በሰላም እንድትወጣ በመመኘት አዛውንቱ ፒሳኒዮ ኢሞጂንን ተሰናበታት። ኢሞጂን ለብቻዋ መንገዱን ስትቀጥል እግዚአብሔር ወዲያው አቅጣጫዋን መርቶ እርምጃዋን አቃንቶ ሁለቱ ወንድሞቿ በሕፃንነታቸው ተሰርቀው ዛሬ ወደሚኖሩበት ስፍራ ደረሰች። በንጉሥ ሲምቢሊን ቤተ መንግሥት ውስጥ ታላቅ ሰው የነበረው ቤላሪዮስ የተባለው መኮንን ነበር እኒያን የሲምቢሊንን 2 ጨቅላዎች ከሕፃንነት መጫወቻ ሰርቆ የተሰወረው። ቤላሪዮስ ለንጉሡ ሲምቢሊን ታማኝ መሆኑ ልቦናው ደህና አድርጎ ቢያውቀውም ነገር ግን አንዳንድ ተንኮለኞች በክህደት ወንጅለውት ለስቃይ ያዘጋጁት ነበር። እርሱም ሊበቀል እኒያን 2 ሕፃናት ሰርቆ በመሰወር ሰው ከማይደርስበት ዋሻ ውስጥ ተደብቆ መኖር ጀመረ። ምንም እንኳን የሲምቢሊንን ልጆች ለበቀል ብሎ ቢሰርቃቸውም ወዲያው ግን ከአብራኩ እንደወጡ ልጆች ከልቡ ያፈቅራቸው ጀመር። በሥነ ሥርዓት አስተማራቸው፣ በጥንቃቄ ተንከባክቦ አሳደጋቸው። ጠንካራና ግሩም ጉብሎች ቢሆኑም ያ በደማቸው ውስጥ ያለው የልዑልነት ጠንካራ መንፈሳቸው ይበልጥ ደፋሮች፣ ቆራጦችና ልበ ሙሉ አደረጋቸው። ሕይወታቸውን የሚያኖሩት በአደን ስለሆነ ቀልጣፎችና መከራም በወኔ መጋፈጥ አብሯቸው አድጓል፣ ልማዳቸውም ሆኗል። ስለሆነም በአንዳንድ ጦርነቶች በመሳተፍ ዕድላቸውን ለመሞከር አባታቸው ይፈቅድላቸው ዘንድ ይወተውቱት ነበር። መልካም አጋጣሚ ሆኖ ኢሞጂን የጉዞዋ ምዕራፍ ያከተመው እኒያ 2 ወንድሞቿ ከሚኖሩበት ዋሻ አጠገብ ስትደርስ ነበር። ጥቅጥቅ ካለው ደን ውስጥ በመግባቷ ወደ ሚልፎርድ ሃቨን የሚያመራው አቅጣጫ ጠፍቷት ነበር። ከሚልፎርድ ሃቨን ተነስታ ወደ ሮም ለማምራት ነበር ዓላማዋ። ምግብ ገዝታ ለመብላት ከማትችልበት አካባቢ ስትደርስ ውሃ ጥምና ድካም ጠንቶባት በበረሃ አለንጋ ክፉኛ ተገርፋ ሰራ አካላቷ ሊዳከም ቻለ። ለምን ቢሉ አንዲት በእንክብካቤ ያደገች ወጣት ሴት እንዲያው የወንድ ልብስ ለብሳለችና ዱር ለዱር ብቻዋን ከተንከራተተች ብቻ እንደ ወንድ ተፈጥሮ ድካም ተቋቁማ ፍጹም ጠንካራ ትሆናለች ለማለት አይቻልምና ያንን ትልቅ ዋሻ እንዳየች ምናልባት ሰው ባገኘና የሚቀመስ ነገር ቢያቀምሱኝ በሚል ተስፋና ጉጉት ፈራ ተባ እያለች ወደ ዋሻው ዘለቀች። ዋሻው ወና ሆኖ ብታይም ዙሪያውን ስትቀኝ አንድ ጥጋት ላይ ስጋታ ያለች ረሃብ ጠንቶባታልና ማንም እስኪሰጣት ሳትጠብቅ ተቀምጣ መብላት ጀመረች። ትንፋሿ መለስ ሲልላትም ከራሷ ጋር መነጋገር ተያያዘችው። ይገርማል እኮ የወንድ ልጅ ሕይወት ምንኛ ውጣ ውረድ የበዛበትና አድካሚ መሆኑ የገባኝ አሁን ነው። እንዴት አድርጎ ደክሞኛል። 2 ሌሊት ሙሉ አባጣ ጎርባጣውን መሬት አልጋዬ አድርጌው ነበር። ጽኑ ዓላማ ባይኖረኝ ኖሮ እንዲያውም አንድ አይነት ህመም ይደርስብኝ ነበር። ፒሳኒዮ ከተራራ አናት ላይ ሆኖ ሚልፎርድ ሃቨን በርቀት ሲያመለክተኝ በጣም ቅርብ መስሎኝ ነበር እያለች ለብቻዋ ስታውቅ ተመትም ቆየች። ከጥቂት ጊዜ በኋላ የባሏ አስተሳሰብ በእርሷ ላይ የሚያሳልፈው ጭካኔ ውሳኔ በአእምሯ እየተመላለሰ ሲያስጨንቃት ቆየ። ፖስቲዩመስ ሆይ እውን አንተ ሐሰተኛ ከሃዲ ነህን? እኔ እንጃ፣ እኔ አላምንም አለች በአግራሞት ራሷን እየነቀነቀች። ከጥቂት ጊዜ በኋላ የኢሞጂን 2 ወንድሞች ከአባታቸው ከቤላሪዮስ ጋር አደን ውለው ወደ ዋሻቸው ተመለሱ። ቤላሪዮስ ለሁለቱም ልጆች ስም አውጥቶላቸው ፖልዲሮና ካድዋል በሕፃንነታቸው ከአባታቸው ቤተ መንግሥት በመሰረቃቸው ከቤላሪዮስ በስተቀር ሌላ አባት እንደሌላቸው ያውቃሉ። እውነተኛው የእነዚህ ልዑላን የሕፃንነት ስማቸው ግን ገዳሪዮስና አርቬራጋስ ይባላሉ። ቤላሪዮስ ወደ ዋሻው አስቀድሞ ሲገባ ኢሞጂንን ያያታል። ልጆቹ ወደ ውስጥ ዘልቀው እንዳይገቡ ስለፈለገም እርምጃውን ገታ ያደርግና እስቲ ረጋ ብሉ፣ ወደ ውስጥ ለመግባት ባትቸኩሉ ጥሩ ነው። አንድ ነገር ምግባችንን ሲመገብ ይታየኛል። ምናልባት አንድ መንፈስ ሳይሆን አይቀርም አላዛውንቱ። አንዳች ፍርሃት ሰውነቱን ወሮት ልጆቹም በአባታቸው ሁኔታ ተደናግጠው ጌታችን ሆይ ምንድነው ነገሩ? ኧረ ምን ተፈጠረ? አሉ ወጣቶቹ በአንድነት። የፈጣሪ አለ አለና ቤላሪዮስ በአድናቆት ዋሻችን ውስጥ መልአክ አለ። መልአክ ካልሆነ ደግሞ አንድ ምድራዊና እንከን የማይወጣለት ተአምራዊ ፍጡር አለና አዛውንቱ በአድናቆት ፈዞ ቆመ። እውነትም ኢሞጂን የወንድ ልብስ ለብሳ ውበትና ግርማ ሞገስ ተጎናጽፋ
ተአምራዊ ፍጡር ትመስል ነበር። ኢሞጂን የሰዎችን ድምፅ ወደ ዋሻው ዘልቆ ጆሮዋ በደረሰ ጊዜ ሰውነቷ በፍርሃት ራደ። ከተቀመጠችበት ተነስታ ወደ ውጪ ብቅ አለች። እናንተም ደጋግ ጌቶች ሆይ እባካችሁን ጉዳት እንዳታደርሱብኝ ማጸናችኋለሁ። እዚህ ዋሻው እስከ መግባቴ በፊት ምንም ነገር አልሰረኩም። ወርቅ ከመሬት ላይ ቢበተን እንኳን የምነካ ሰው አይደለሁም። ለበላሁት ስጋ ቢሆን እንሆ ዋጋውን እከፍላለሁ። እናንተን ባላገኝም ለበላሁት ምግብ ዋጋውን ቦታው ትቼ ላዘጋጀውም ተገቢውን ምስጋናና ጸሎት አድርሼ ነበር የምሄደው እያለች አዛውንቱንና ሁለቱን ጎረምሶች ተማጸነች። ቤላሪዮስና ልጆቹ የኢሞጂንን ቅንነትና ግልጽነት ካነጋገሯ ከተረዱ በኋላ ገንዘቡን ሳይቀበሉ በመቅረታቸው ሐሳብ ገባት። እንደገባኝ ከሆነ ድርጊቱ በጣም አስቆጥቷቸዋል ማለት ነው አለች ስጋትና ፍርሃት የከበባት ኢሞጂን። ንግግሯን በመቀጠል ጌቶች በሰራሁት ጥፋት የምትገሉኝም ከሆነ ይህንን ጥፋት ባላጠፋም አጅሬ ሞት እንደማይቀርልኝ ግን እወቁልኝ አለች ሲቃ የተናነቃት። ለመሆኑ አመጣጥህ ከየት ነው? ማንስ ትባላለህ? ሲል አዛውንቱ ቤላሪዮስ ጠየቀ። ፊደል እባላለሁ። ኢጣሊያ የሚኖር አንድ የሥጋ ዘመድ ነበረኝ። ወደ ሚልፎርድ ሃቨን ተሳፍሯል ስለተባለ እኔም እርሱን ፍለጋ ወደዚያው ሳመራ ረሃብ ስለጠናብኝ እንደዚህ አይነት ችግር ላይ ልወድቅ በቃሁ። አይዞህ አንተ ጉብል አለና አዛውንቱ ቤላሪዮስ ክፉ ሰዎች መስለን ባንታይህ ጥሩ ነው። መልካም አስተሳሰብና ድርጊታችንን ከምንኖርበት ተራ ቦታ ጋር አነጻጽረህ እንዳትገምተን አደራ። ከኛ ጋር መገናኘት ሸጋ ነው። አሁን ጊዜው መሽቷል። ከኛ ከመለየት በፊት ግን ፍጹም ደስታ ታገኛለህ። እንኳን በደህና መጣህ። ልጆች እናንተም እንኳን ደህና መጣህ በሉት እንጂ ይላል አዛውንቱ። እኒያ በሥነ ሥርዓት ያደጉት ጨዋ ወጣቶች ወንድሞቿ በልዩ ልዩ ሸጋ ቃላት መልካም አቀባበል አደረጉላት። ከልብ እንደሚያፈቅሩትም በአክብሮት አንተ ወንድማችን እያሉ ከገለጹለት በኋላ ሁሉም ተያይዘው ወደ ዋሻው ውስጥ ገቡ። ምንም እንኳን ከፍተኛ ዝርያ ካላት ወጣት ሴት ምግብ አጣፍጦ የማብሰል ልምድ በወቅቱ ባይታወቅም ኢሞጂን አጣፍጣ እራት አሰናዳችላቸው። እኒያ ወንድሞቿ ከልብ እንደገለጹት ሥራ ስሩን በደንብ ከትፎ የአጋዘኑን ሥጋ መረቅ በወጉ አጣፍጦ ልክ ሕመምተኛ እንደሚመገብ ሰው ወንድማቸው ፊደል እንደመገባቸው በአድናቆት ተናገሩ። ፖሊደር የተባለውም ለወንድሙ ለካድዋል በሹክሹክታ ሲናገር አንተ እንዲያው እኮ የሚገርም ነው። ምግብ አጣፍጦ ከመስራት ሌላ እንደ መላእክት ጡም ዜማ ማፍለቁም እጅግ ያስደንቃል በማለት አድናቆቱን ገለጸ። ሁለቱ ወንድማማቾች እንግዳቸውን በተመለከተ ደጋግመው የአድናቆት አስተያየት ተለዋወጡ። ምንም እንኳ ፊደል ፊቱን በግሩም ፈገግታ ሊሞላው ቢጥርም ውስጣዊ ችግሩ እያየለ ውብ ገጹ የትካዜ ደመና ያንዣብብበት ጀመር። ትዕግስትና መከራ እየተፈራረቁበት የዚያን ግሩም ወጣት ገጽ እንዳከሰሉት ሁለቱ ወንድማማቾች በግል ተወያዩ። ጨዋነት የተሞላበት የኢሞጂን ግሩም ባህሪያት ወጣቶቹን እጅግ አስገርሟቸዋል። ለእነርሱ ባይታወቃቸውም ምናልባት የቅርብ ዝምድናቸው በጋራ ተፈጥሯዊ መልካም ባህሪያት ሳያመሳስላቸው አልቀረም። በጨዋታ መሃል ፊደል እያሉ በስሟ አልፎ አልፎ ይጠሯት ጀመር። እርሷም ሁለቱንም በመጠኑ ብትወዳቸውም ውድ ባለቤቷን ፖስትዩመስን ግን ላፍታ እንኳን ከሐሳቧ ሳትረሳው ነበር። ከኒህ ያልሰለጠኑ የጫካ ውስጥ ወጣቶች ጋር የመኖር ወይንም የመሞት ጥያቄ አልፎ አልፎ አብሰልስሏታል። ሆኖም በድካሟ እስክታርፍና ጉዞዋን ወደ ሚልፎርድ ሃቨን እስከምትቀጥል ድረስ የግድ ከነርሱ ጋር በደስታ ለማሳለፍ ወሰነች። የተዘጋጀውን የአጋዘን ሥጋ ጥሟቸው በልተው ጨረሱ። ረዥም ረፍት ካደረጉ በኋላ ቁም ነገር ከተጨዋወቱ በኋላ ቤላሪዮስ ከነ ልጆቹ ለተለመደው የአደን ተግባራቸው ይሰማራሉ። ፊደል ግን ድካም ስለተጫጫነው ጤናው ስለተቃወሰ አብሯቸው ወደ አደን ለመሄድ አልቻለም። የባለቤቷ የጭካኔ ሐሳብና አድካሚው የጫካ ውስጥ ጉዞ ተዳምረው ኢሞጂንን ከባድ ሐዘን ላይ ስለጣሏት የጤናዋ መቃወስ አያጠራጥርም። ሦስቱም ተያይዘው ወደ ተለመደው የአደን ተግባራቸው ነጎዱ። በመንገዳቸው ላይ ግን ርዕሰ ጉዳያቸው ኢሞጂን ሆነች። በእነሱ አገላለጽ የፊደልን ጨዋነት፣ ትሕትና እንዲሁም ግርማ ሞገስ ደጋግመው አደነቁ። ኢሞጂን ብቻዋን በሆነች ጊዜ ቀደም ሲል ለአዛውንቱ ፒሳኒዮ የሰጣት የመድኃኒት ብልቃጥ ትውስ አላት። ቅንጣት ታህል ሳታመነታ ብልቃጡ ውስጥ ያለውን መድኃኒት
ጨልጣ ብትጠጣው ከባድ እንቅልፍ ወዲያው ያዛትና የሞት ያህል ለረጅም ሰዓት አስተኛት። በሌላ በኩል ከረጅም ሰዓታት በኋላ ቤላሪዮስና ልጆቹ ከአደን ተመለሱ። ከልጆቹ አንዱ ፖሊደር የተባለው አስቀድሞ ወደ ዋሻው ሲዘልቅ ኢሞጂን ድብን ያለ እንቅልፍ እንደወሰዳት በመገመት እንዳይቀሰቅሳት ሰግቶ ጫማውን አውልቆ በዝግታ ተረማመደ። ምንም እንኳን ጫካ ውስጥ ቢያድጉም ውስጣቸው ያለው እውነተኛ ልዑላዊ ጨዋነት በሁኔታቸው ይታወቃልና የፖሊደር ድርጊት የለበጥ አልነበረም። ፖሊደር ጥቂት ቆየት ብሎ ቢመለከት ኢሞጂንን ምንም አይነት ድምፅ ከእንቅልፏ ሊቀሰቅሳት አልቻለም። የሞተች መስሎት ክፉኛ ደነገጠ። ከሕፃንነታቸው ጀምሮ እንዳልተለያዩ አይነት ሆኖ ከባድ ወንድማዊ ሐዘን ላይ ወደቀ። አስደንጋጩን ዜና ሞት ወዲያው ለአባቱና ለወንድሙ አረዳቸው። ሦስቱም በአንድነት ሆነው በመራር ሐዘን ጭብጥ ኩርምት አሉ። የኢሞጂን አስከሬን ከዋሻው ወጥቶ ወደ ጫካ ከተወሰደ በኋላ የቀብሯ ሥነ ሥርዓት በዘመኑ ባህላዊ ልማድ መሠረት በሙሾና በሐዘን እንጉርጉሮ ታጅቦ እንዲፈጸም አዛውንቱ ቤላሪዮስ ሐሳብ ያቀርባል። የኢሞጂን ሁለት ወንድሞቿ አስከሬኗን ተሸክመው ወደ አንድ ጨለማና ከለላ ቦታ ወሰዱት። አስከሬኑን ለምለም ሳር ላይ ካኖሩ በኋላ ከሥጋው ለተለየችው ነፍሷ መንፈሳዊ ዜማ ዘመሩ። ልዩ ልዩ አበቦችም በአስከሬኗ ላይ አለበሱ። የኢሞጂንን ሞት በመጀመሪያ ያወቀው ፖሊደር ልቡ በሐዘን ተነክቶ እምባ ባይኑ ሞልቷል። ወዳጄ ፊደል፣ የበጋው ወራት እስኪያልፍ እኔም እዚሁ እስካለው ድረስ በየዕለቱ በመቃብርህ ላይ አበቦችን እነሰንሳለሁ። እንዳንተ ገጽ የፈኩ ያንተን ፊት የመሰሉ ውብ አበቦች፣ እንደ ደም ስሮችህ ጉልህ የሆኑ አበቦች፣ እንደ እስትንፋስህ ግሩም መዓዛ ያላቸውን ቅጠሎች፣ አዎ ሁሉንም እዚህ መቃብርህ ላይ እነሰንሳቸዋለሁ። በክረምት ወራት አበቦች ባይኖሩም የእንጨት ሽበት እንኳን ቢሆን መቃብርህ ላይ አኖራለሁ እያለ ፖሊደር የሐዘን መነባነቡን አበቃ። የቀብር ሥነ ሥርዓት ከተፈጸመ በኋላ ሦስቱም መቃብሩን ለመጨረሻ ጊዜ ተሰናብተው ወደ ዋሻቸው አመሩ። ቤላሪዮስና ልጆቹ ለመጨረሻ ጊዜ መቃብሯን ተሰናብተው ጥቂት እልፍ እንዳሉ ኢሞጂን ጠጥታው የነበረው ለከባድ እንቅልፍ የሚዳርገው መድኃኒት ሥራውን አበቃ። ኢሞጂን ከእንቅልፏ ነቃች። በሰውነቷ ላይ ከምረውላት የነበረው ልዩ ልዩ አበባና ቅጠላ ቅጠል ወዲያው አሽቀንጥራ ተነሳች። ሕልም ዓለም ገብታ ስታልም የቆየች መሰላትና ለራሷ እንዲህ ትል ጀመር። በሕልሜ የዋሻ ጠባቂ የሆንኩኝ ይመስለኛል። የዋሻው ባለቤት የሆኑ ደጋጎችና ታማኝ ፍጥረቶች ወጥ ቤት እንደሆንኩኝ መቆየቴን ይታወሰኛል። ታዲያ እንዴት ወደዚህ ስፍራ ልመጣ እንደቻልኩኝ በአበቦችም ልሸፈን እንደበቃው ሊገባኝ አልቻለም አለችና ከተቀመጠችበት ተነሳች። ቀደም ሲል እነበረችበት ዋሻ ለመሄድ ብታስብ አቅጣጫውን ማግኘት ተሳናት። አብረዋት ስለነበሩት አዳዲስ ጓደኞቿ ብታወጣ ብታወርድ ምንም ሊከሰትላት ባለመቻሉ የነበረችበት ያየችውና እነዚያ ጓደኞቿ ሁሉ እውነትም ሕልም እንደሆነ አድርጋ ደመደመች። ሆኖም ሁሉም ነገር ግራ እንደገባት በተረዳች ጊዜ በየትኛው አቅጣጫ መሄድ እንዳለባት እንኳን ሳታውቅ ያንን አድካሚና አስቸጋሪ ጎዳና በተስፋ ተሞልታ የሜልፎርድ ሃቨን ጉዞዋን ተያያዘችው። ከብዙ አድካሚ ጉዞ በኋላ ወደ ባህር ጠረፍ ብቅ አለች። አጋጣሚ ሆኖ ወደ ኢጣሊያ ሀገር ለመሄድ የተዘጋጀ መርከብ ታገኛለች። ይህ ሁሉ ሲሆን እንደ ወንድ አሽከር ለብሳ ያንን ሁሉ መከራና ስቃይ ብትቀበልም ዋነኛው ሐሳቧ ግን ውድ ባለቤቷን ፖስትሂውመስን በአካል ማግኘት ነበር። በዚህን ወቅት ኢሞጂን ልታውቀውና ልትረዳው ያልቻለችው ታላቅ ሁኔታ በመከናወን ላይ ነበር። ይህም ታላቅ ሁኔታ በሮማው ንጉሠ ነገሥት አውግስቶስ ቄሳርና በብሪታንያው ንጉሥ በሲምበሌን መካከል ድንገተኛ ጦርነት ይቀሰቀሳል። የሮማ ጦር ሰራዊት ብሪታንያ ወሮ በአጋጣሚ ኢሞጂን በምትጓዝበት ደን ውስጥ ይርመሰመስ ነበር። ከዚህ ከሮማው ጦር ሰራዊት ጋር አንድ ሰው ወደ ትውልድ አገሩ መጥቷል፣ ፖስትሂውመስ። ምንም እንኳን ፖስትሂውመስ ከሮማ ጦር ሰራዊት ጋር ወደ ትውልድ አገሩ ወደ ብሪታንያ ቢመጣም በልቡ ግን ከሮማውያን ጎን ተሰልፎ የሀገሩን ሰዎች ለመውጋት ጨርሶ ዓላማ አልነበረውም። እንዲያውም እውነተኛው ፍላጎቱ ከብሪታንያ ጦር ሰራዊት ጋር ተቀላቅሎ ከትውልድ ሀገሩ ያባረረውን ንጉሠ ነገሥት ዓላማውን በመደገፍ
ከጎኑ ቆሞ ለመዋጋት ነበር የፖስቲዩመስ አመጣጥ። ዛሬም ቢሆን በፖስቲዩመስ ግምትና አስተሳሰብ የኢሞጂንን ታማኝ አለመሆንና ክህደቷን ደህና አድርጎ ያምናል። እንዲያውም ከልብ የሚያፈቅራትን ሚስቱን ያውም በራሱ ትዕዛዝ በአባቱ ባለሟል በአዛውንቱ ፒሳኒዮ እጅ እንድትገደል ቢያደርግም ልቡ በሐዘን መሰበሩ ግን አልቀረም። ፒሳኒዮም ቢሆን ትዕዛዙን ተቀብሎ ኢሞጂንን እንደገደላት ለፖስቲዩመስ በጻፈለት ደብዳቤ አረጋግጦለታል። ዛሬ ፖስቲዩመስ ወደ ብሪታንያ በጸጸት የተመለሰው በጦር ሜዳ የራሱን ሕይወት ለማሳለፍ አሊያም ወደ ሀገሩ በመመለሱ ከሀገሩ እንዲባረር የፈረደበት ሲምበሊን ድንገት ቢያገኘው በሞት እንዲቀጣው ዝቶና በሕይወቱ ቆርጦ ነበር። ይህ በእንዲህ እንዳለ ጉዞዋን ወደ ሚልፎርድ ሃቨን ያመራችው ኢሞጂን እዚያ ከመድረሷ በፊት በወራሪው የሮማ ጦር ሰራዊት እጅ ድንገት በምርኮኝነት ትወድቃለች። አጋጣሚ ሆኖ በወቅቱ እዚያ ደን ውስጥ መገኘቷ እንዲሁም ከሀገር ለመውጣት መሞከሯ እንደ ጥፋት ተቆጥሮ ሉሲዮስ ለተሰኘው የሮማ ጦር ጀነራል አሽከር እንድትሆን ይፈረድባታል። የወንድ ልብስ በመልበሷና ራሷን በመለወጧ ወንድ ልጅ በምርኮ ያገኙ መስሏቸው ሮማውያኑ የሲምበሊን ሰራዊት ሀገሩን ሊወር የመጣውን ጠላት ለመቋቋም በወኔ ወደፊት ተመመ። አጋጣሚ ሆኖ ኢሞጂን ወደ ነበረችበት ደን ውስጥ ሰራዊቱ እንደገባ ፖሊደርና ካድዋል የተባሉት እኒያ ጫካ አደግ የሆኑ ወጣቶች ፍላጎታቸውን ለማሟላት ከንጉሥ ሲምበሊን ሰራዊት ጋር ተቀላቀሉ። ወትሮም ቢሆን ሁለቱ ወጣቶች በጦር ግንባር ተሰልፈው የጀብዱ ተግባር ለመፈጸም በጽኑ ይመኙ ነበርና በዚያው አጋጣሚ ተጠቅመው ለንጉሣዊ አባታቸው ሲሉ ከጠላት ጋር መዋጋታቸውን ጨርሶ አያውቁትም ነበር። አዛውንቱ አባታቸው ወይም አሳዳጊው አባታቸው ቤላሪዮስም ከወጣቶቹ ጋር አብሮ ዘምቷል። አዛውንቱ ቤላሪዮስ ከሲምበሊን አብራክ የወጡትን ሁለት ወንዶች ሕፃናት ሰርቆ ከጫካ ወስዶ በማሳደጉና ከፍተኛ የልጅ ጦት በደል ስለደረሰበት ዘወትር ይጸጸት ነበር። ራሱ ቤላሪዮስም በወጣትነት ዘመኑ ተዋጊ ጦረኛ ነበርና የበደለውን ንጉሥ ለመካስ ሲል በስተርጅና ከሲምበሊን ሰራዊት ጋር ተቀላቀለ። እነሆ ታላቁ ጦርነት በሁለቱ ጦር ሰራዊት መሃል ተጀመረ። ከብዙ ሰዓታት ውጊያ በኋላ ፖስቲዩመስ፣ አዛውንቱ ቤላሪዮስና እኒያ ሁለቱ ልጆች አስደናቂ የጀብዱ ተግባር ባይፈጽሙ ኖሮ በጦርነቱ ብሪታንያን ድል ተመተው ሲምበሊን ራሱ የሚገደል ነበር። ስለሆነም የንጉሳቸውን ሕይወት አድነው የዕለቱ የጦር ድልም ለብሪታንያ እንዲሆን በማድረጋቸው ለሀገራቸው ታላቅ ውለታ ፈጸሙ። ጦርነቱ አበቃና ሁሉም ነገር ተረጋጋ። በጦርነቱ ውስጥ ሕይወቱን ለማሳለፍ የቆረጠው ፖስቲዩመስ የፈለገውን ሞት ባለማግኘቱ እጁን ከሲምበሊን መኮንኖች ለአንዱ ሰጠ። ከዚህ ቀደም በቅጣት ከሀገሩ እንዲሰደድ ተፈርዶበት ዛሬ ግን እንዳይገባ ወደ ተከለከለበት ሀገር በአጋጣሚ በመመለሱ የሚደርስበትን የሞት ቅጣት በጸጋ ለመቀበል ነበር እንጂ እጁን ለሲምበሊን መኮንን የሰጠው። አጋጣሚ ሆኖ ኢሞጂንና ጌታዋ ጀነራል ሉሲዮስ እስረኛ ሆነው ሲምበሊን ዘንድ ቀረቡ። እንዲሁም ያ የቀድሞ ጠላት በሮማ ጦር ሰራዊት ውስጥ መኮንን የነበረው ኢያቻሞም እስረኛ ሆኖ ሲምበሊን ፊት ይቀርባል። እኒህ ሁሉ እስረኞች ንጉሥ ሲምበሊን ዘንድ እንደደረሱ ምስኪኑ ፖስቲዩመስም ወደ ብሪታንያ ያለ ፈቃድ በመመለሱ የሞት ፍርዱን ሊቀበል በወታደሮቹ ታጅቦ ሲምበሊን ዘንድ ያመጡታል። በዚህ ልዩ አጋጣሚ አንድ እንግዳና ያልተጠበቀ ነገር ይፈጠራል። አዛውንቱ ቤላሪዮስ ካድዋልና ፖሊደር ለተሰኙት ልጆቹ ጋር ሲምበሊን ዘንድ ይቀርባሉ። ቤላሪዮስና ልጆቹ ከሮማ ጦር ጋር በተደረገው ፍልሚያ የጀብዱ ተግባር ስላከናወኑ ከፍተኛ አስተዋጽኦ ለንጉሳቸው ስላበረከቱ ሽልማት ሊቀበሉ ነበር። እርሱም እንዲሁ በስፍራው ተገኝቷል። እነሆ በንጉሡ ሲምበሊን ፊት የቆሙት ሁሉ በተለያየ ተስፋና ፍርሃት ተውጠው የልባቸውን ትርታ የሚያዳምጡ ነበሩ። ፖስቲዩመስ፣ ኢሞጂንና አዲሱ ጌታዋ ሮማዊው ጀነራል ታማኙ የንጉሡ አሽከር አዛውንቱ ፒሳኒዮ፣ ሐሰተኛው የፖስቲዩመስ ጓደኛ ኢያቻሞ እንዲሁም በሕፃንነታቸው ተሰርቀው የነበሩት የሲምበሊን ልጆች ከአዛውንቱ ከቤላሪዮስ ጋር
ንጉሡ ፊት ተገጠገጡ። ሁሉም የጣፈንታውን የእጁን ሊያገኝ። ሉሲየስ የተሰኘው የሮማ ጦር ጀነራል በመጀመሪያ እንዲናገር ዕድል ተሰጠው። ሲምበሊን ፊት የቆሙት ሁሉ ልባቸው በተለያዩ ስሜት ቢደልቅም በጸጥታ ሆነው ሁኔታዎችን መከታተል ነበረባቸው። ምንም እንኳን የገበሬ ልብስ ለብሶ እሱነቱን ቢለውጥም ኢሞጂን ፖስቲዩመስን አወቀችው። ፖስቲዩመስ ግን ኢሞጂንን ሊለያት ጨርሶ አልቻለም፣ የወንድ ልብስ ለብሳለችና። ያንን ኢያቻሞም ወዲያው አወቀችው። ጣቱ ላይ ያደረገው ቀለበትም የእርሷ ለመሆኑ አልተጠራጠረችም። ሆኖም ግን ለመከራዋ ተንኮል ጠንሳሽ፣ ለችግሯ ሁሉ ምክንያት ኢያቻሞ መሆኑን አታውቅም ነበር። እነሆ በመጨረሻ ምስኪኗ ኢሞጂን በገዛ አባቷ ፊት የጦር እስረኛና ምርኮኛ ሆና ለመቆም በቃች። የወንድ ልብስ አልብሶ የሸኛት እርሱ በመሆኑ ብልሁ ፒሳኒዮ ኢሞጂንን ወዲያው አወቃት። እርሷ ራሷ እመቤት ነች፣ በሕይወት ከተገኘ ጊዜው ወደ በጎም ይሁን ወደ መጥፎ ይምራን እያለ አዛኙ ፒሳኒዮ ከራሱ ጋር ከተነጋገረ በኋላ በሐሳብ ተዋጠ። አዛውንቱ ቤላሪዮስም ኢሞጂንን ወዲያው አወቃትና ካዶል ወደ ተባለው ልጁ ተጠግቶ ይህ ልጅ በእንግድነት ዋሻችን ድረስ መጥቶ ካረፈ በኋላ ድንገት ሞቶብን የቀበርነው አይደለም እንዴ? ከሞት ተነስቷል ማለት ነው አለ በሹክሹክታ። ካዶልም በሁኔታው ከተገረመ በኋላ ይገርማል፣ አንድ የአሸዋ ቅንጣት ከሌለው የአሸዋ ቅንጣት ጋር እንደሚመሳሰል ሁሉ እንዲሁ ይህም ግሩም ልጅም ቁርጥ ያንን ፊደል የተባለውን ድንቅ ፍጡር ነው። ያ ሞቶ የነበረው ደግሞ በሕይወት ተገኘ አለ ፖሊደር ባድናቆት። እስቲ ዝም በሉ፣ እርሱ ቢሆን ኖሮ እርግጠኛ ነኝ እኛን ያናግረን ነበር አለ አዛውንቱ። ምን ነካችሁ? ሲሞት አይተነው የለ እንዴ አለ ቤላሪዮስ። ለመጨረሻ ጊዜ ቤላሪዮስ፣ ፖሊደርና ካዶል እርስ በርስ እየተያዩ፣ ፖስቲዩመስ በዝምታ ተውጦ የሞት ፍርዱን ለመቀበል በመጠባበቅ ላይ ይገኛል። ጦርነቱ እንዲያተፋፍሞ በነበረበት ወቅት ፖስቲዩመስ ንጉሥ ሲምበለንን ከሞት እንዳዳነው ላለመናገር ወስኗል። ቀደም ሲል እንደተገለጠው ሉሲዮስ የሮማው ጀነራል ኢሞጂንን እንደ ወንድ አሽከሩ ያስጠጋው ነበር። ጀነራል ሉሲዮስ ከጀግንነት ባሻገር ልበ ሙሉ ጨዋና ለክብሩ ሟች በመሆኑ የሚከተለውን ንግግር አሰማ። ምርኮኞችህንና እስረኞችህን ሁሉ ከመግደል በስተቀር አንዳችም ቤዛ እንደማትቀበል ሰምቻለሁ። እኔም ሮማዊ እንደመሆኔ መጠን በሮማዊ ቆራጥ ልበ ሞትና እኔም ሮማዊ እንደመሆኔ መጠን በሮማዊ ቆራጥ ልብ ሞቴንና ስቃይን በጸጋ እቀበላለሁ። ነገር ግን አንድ የምለምንህ ጉዳይ እንዳለኝ እወቅልኝ አለና ኢሞጂንን ወደ ንጉሡ ፊት አቅርቦ ይህ ልጅ በትውልድ ብሪታንያዊ ነው። ባይሆን ለእርሱ የሕይወት ቤዛ ይከፈለውና ነፃ ይሁን፣ አሽከሬ ነውና። የትኛውም ጌታ ቢሆን እንዲህ አይነት ደግ፣ በጣም ታዛዥ፣ ሁልጊዜ ትጉህ፣ እውነተኛ ሽቁጥቁጥና ጌታውን ተንከባካቢ አሽከር ተገኝቶ አያውቅም። ምንም እንኳን ለአንድ ሮማዊ አገልጋይ ቢሆንም በብሪታንያ ላይ አንዲት ተንኮል ላይ አሳፋሪ ነገር አልሰራም። እባክህን ለአንድም ሰው ምሕረት የማታደርግም ቢሆን የእርሱን ሕይወት ብቻ እንድታድንልኝ እለምናለሁ አለ ምርኮኛው ጀነራል። ንጉሥ ሲምበለን ልጁን ኢሞጂንን በቅንነት ትክ ብሎ ተመለከታት። በወንድ ልብስ ራሷን ስለለወጠች ጨርሶ ሊያውቃት አልቻለም። ቢሆንም ውስጣዊ የተፈጥሮ ኃይል ለሰውነቱ አንዳች ምስጢር ስላካፈለው ይመስላል እንዲህ ይል ጀመር ሲምበሊን። ይህ ወጣት ከዚህ ቀደም እንዳየሁት እርግጠኛ ነኝ። ገጹን የማውቀው ይመስለኛል አለና አንተ ጉብል፣ እንዴትና ወዴት መኖር እንደምትችል ላውቅ ባልችልም እኔ ግን ምሕረት አደርግልሃለሁ። ይጠቅመኛል የምትለውን ማንኛውንም ነገር ልትጠይቀኝ ትችላለህ። የጠየከኝን ሁሉ ወዲያው እሰጥሃለሁ። ሰማህ ወዳጄ፣ ከእስረኞቼ መሃል እጅግ የተከበረውን ሰው ሕይወት እንኳን ቢሆን ከጠየከኝ ከጠቀመህ ልሰጥህ ቃል እገባለሁ አለ ሲምበሊን። ግርማዊነትዎን በታላቅ ትሕትና ዝቅ ብዬ አመሰግናለሁ አለች ኢሞጂን ዝቅ ብላ በትሕትና እጅ እየነሳች። በዚያን ዘመን አንድ ሰው ይጠቅመኛል የሚለውን ማንኛውንም ነገር ከባለስልጣን እንዲጠይቅ እንደሚሰጠውም ከታወቀ ሰጪው ባለስልጣን ቃል የመግባቱን ያህል ስለሚቆጠር የተጠየቀውን ወዲያው ለጠያቂው ይሰጣል። ጠያቂውም የፈለገውን ነገር ወዲያው ያገኝ ነበር። እናም በዙሪያው የተገኙት ሁሉ ያ ወጣት ምን እንደሚጠይቅ በጉጉት ይጠባበቁ ጀመር።
የኢሞጂን ጌታ ጀነራል ሉሲዮስ ተሽቀዳደመና እኔ እንደሆንኩኝ ሕይወቴን ለማትረፍ አልማጠንም። አንተ መልካም ልጅ የኔን ሕይወት ለማትረፍ መፈለግህን አውቃለሁና አታስብ አለ በመካከል። በጭራሽ አለችና ኢሞጂን በቁጣ መልካሙ ጌታዬ ሆይ ከሁሉ በፊት በቅድሚያ የማከናውነው ሌላ ቁም ነገር አለኝ። ያንተን ሕይወት በተመለከተ እኔ ምህረት መጠየቅ አይቻለኝም አለች ፈርጠም ብላ። ይህ አሽከሩ ለታቢስ መስሎ የሚታየው ባህሪ ሮማዊውን ጀነራል እጅግ አስደነቀው እና ኢሞጂን አይኗን በኢያቻሞ ላይ ተከለችና ከርሱ ከኢያቻሞ በስተቀር ማንንም እንደማትፈልግ ትናገራለች። ይህን ሰው የፈለገችበትም ምክንያት ጣቱ ላይ ያደረገውን ቀለበት ከየትና እንዴት እንዳገኘው ንጉሡ ፊት እንዲናዘዝላት አጥብቃ ለመጠየቅ ነበር። ሲምበለንም በኢሞጂን ፍላጎት መሰረት የጠየቀችው እንዲፈጸም ዕድል ሰጣት። ይኸውም ኢያቻሞ ጣቱ ላይ ያደረገውን የአልማዝ ቀለበት ከየትና እንዴት እንዳገኘው ካልተናገረ ከፍተኛ ስቃይ እንደሚያደርስበት በመዛት ያስፈራራዋል። ኢያቻሞም የሰራውን ደባ ሁሉ በማስረጃ ያረጋግጣል። ከጓደኛው ከፖስቲዩመስ ጋር እንዴት ውርርድ ውስጥ እንደገቡ በባልንጀራው ታታላይነት ተጠቅሞ የወጠነው ደባ እንዴት ሊሰምርለት እንደቻለ ታሪኩን በሙሉ ይናዘዛል። ምስኪኑ ፖስቲዩመስ የባለቤቱን የኢሞጂንና ንጽህናና የእርሱንም ተታላይነት በማስረጃ ቀርቦ ሲረጋገጥለት የተሰማውን ስሜት መግለጽ እጅግ አዳጋች ይሆናል። አንዳች ስሜት ይፈነቅለውና ወዲያው ወደፊት ተረማምዶ ከቆመ በኋላ ለእርሱ ታማኝ ባለመሆኗ ወዳጁ ፒሳኒዮ ልዕልቲቱን ኢሞጂንን ማለት ነው እንዲገላት በጭካኔ ስሜት እንዳዘዘው ሲቃይ የተናነቀው ይናዘዛል። በጥፋቱ ተጸጽቶም ድምፁን አጉልቶ ውዷ እመቤት ንግሥት ኢሞጂን ሆይ ሕይወቴም ሚስቴም አንቺው ነሽ እያለ ከወዲያ ወዲህ እየተንጎራደደ እውነተኛ ስሜቱን በይፋ ገለጸ። ያ ውድ ባለቤቷ በዚህ ሁኔታ መሰቃየቱን ኢሞጂን እዚያው ቆማ ማየትም ሆነ መስማት አልቻለችም። ፖስቲዩመስም ቢሆን ያቺ በጭካኔ የፈረደባት እመቤት ምህረትና ፍቅር እንደገና በማግኘቱ ከከባድ የኃጢአት ሸክም ነፃ መሆኑ ወሰን የሌለው ደስታን ተጎናጸፈ። ሲምበሊን የጠፋች ልጁን በሚያስደንቅ ሁኔታ በማግኘቱ ይህ ነው በማይባል የደስታ ባህር ተዋጠ። ኢሞጂንን በአባትነት ፍቅር ተቀብሎ ጥንት ወደ ነበረችበት ክብርና ማዕረግ ወዲያው መለሳት። ለፖስቲዩመስም ምህረት ከማድረጉም ሌላ የኢሞጂን ሕጋዊ ባለቤት መሆኑን አምኖና ተስማምቶ አማችነቱንም በውዴታ አረጋገጠለት። አዛውንቱ ቤላሪዮስም ይህንን የደስታና የእርቅ ጊዜ የራሱን ኑዛዜ ለማሰሚያ ጥሩ አጋጣሚ እንደሆነለት ታወቀው። ስለሆነም ፖሊደርና ካዶል የተሰኙትን እኒያን ጉብል ወጣቶች ለንጉሡ በማቅረብ በሕፃንነታቸው የጠፉት ጋዶሪዮስና ኢርቫራንስ የተባሉ የሲምበለን የራሱ ልጆች የመሆናቸውን ደስታ በይፋ ያበስራል። ንጉሥ ሲምበለን ለአዛውንቱ ቤላሪዮስ ፍጹም ይቅርታ አደረገለት። በዚህ ደስታ አካባቢውን እንደ ማዕበል ባጥለቀለቀበት ይህ ዘመድ ከአዝማዱ ፍቅረኛ ከፍቅረኛው በተገናኘበት ወቅት ከቶውንም ቢሆን ቅጣትና በቀል ሊያስኖር አይችልም። ሴት ልጁን በሕይወት ማግኘቱ በሕፃንነታቸው ጠፍተው የነበሩት ሁለቱ ወንዶች ልጆቹ እርሱንና ሀገሩን ለመታደግ በጀግንነት ሲዋጉ ለማየት በመቻሉ ለሲምበለን ደስታና ፈንጠዚያ አያንሰውም። ኢሞጂን በዚህ አጋጣሚ ተጠቅማ ለቀድሞ ጌታዋ ለሮማዊ ጀነራል መልካም ልትውልለት ፈለገች። እናም በእርሷ ልመናና ጥያቄ መሠረት አባቷ ንጉሥ ሲምበለን ሮማዊ ጀነራል ሉሲዮስን ወዲያውኑ ማረላት። እነሆ በጀነራል ሉሲዮስ አስታራቂነትም በሮማውያንና በብሪታንያውያን መሃል ጦር ሲማዘዝ የኖረው ጉዳይ ተሰርዞ ከእንግዲህ ለብዙ ዓመታት የማይደፈርና የማይነካ የሰላም ስምምነት ተደረሰ። ያቺ የሲምበለን እኩይ ንግሥት ልዕልት ኢሞጂንን ለልጇ ለክሎንተን በመዳር ስርወ መንግሥቱ ወደ እርሷ ቤተ ዘመድ እንዲያመራ የወጠነችው ከንቱ ዕቅድ ሁሉ ተስፋ ቢስ ሆነ። ሁሉም ነገር እንደተዝረከረከባት ሲታወቃት በራሷ የህሊና ጸጸት ተንቀጥቅጣ ለሞት በቃች። ያ ግብዝ ልጇ ክሎተንም እርሱ ራሱ በጫረው ጸብና ባስነሳው አምባጓሮ በሰው እጅ ሕይወቱ ታልፋለች። ተንኮለኛው ኢያቻሞም ምኞቱ ሳይሳካ ፍላጎቱ እዳር ሳይደርስ
ከንቱ ዓላማው ግቡን ሳይመታ ቀረ። ወቅቱ እርቀ ሰላም የወረደበት፣ ወዳጅ ከወዳጁ ወላጅ ከልጆቹ የተቀላቀሉበት ነበርና እንደ ኢያቻሙ አይነቱ ተንኮለኛ እንኳ የበቀል በትር ሳያርፍበት ያላንዳች ቅጣት በነፃ ለመለቀቅ ጥሩ አጋጣሚ ተፈጠረለት። የንግሥቲቱና የልጇ ክሎተን ሞት ያማረና የሰመረ የደስታ ዕለት ከቶውንም ሊያሰናክለው አልቻለም። እነሆ በንጹሕ መንፈስ የተመሩ ደስታን ማግኘት ያለባቸው ቅኖችና ደጋጎች ሁሉ በመጨረሻ ላይ በሐሴት ባህር ዋኙ። የፍስሐን ሻማ እስከ ወዲያኛው ተጎናጸፉ።